የአብነት ትምህርት ቤት በድንገተኛ የእሳት አደጋ ሙሉ ለሙሉ ወደመ። ቅድስት ሥላሴ ዩኒቨርሲቲ የጥናት መጽሔት አስመረቀ። የቅድስት ሥላሴ ዩኒቨርሲቲ በተለያየ መርሃ ግብር ያስተማራቸውን ደቀ መዛሙርት አስመረቀ። የህንጸተ ቤተ ክርስቲያን በዓል በዩናይትድ ኪንግደም ሊድስ ቅድስተ ቅዱሳን ማርያም ቤተ ክርስቲያን በድምቀት ተከበረ። በጋሞና አካባቢው ዞኖች ሀገረ ስብከት 54 አዳዲስ አማንያን ተጠመቁ። በማህበረ ቅዱሳን አዲስ አበባ ማዕከል በተለያዩ ከፍተኛ የትምህርት ተቋማት ሲያስተምራቸው የቆዩ ከ1200 በላይ የግቢ ጉባኤ ተማሪዎችን አስመረቀ። በኮሪደር ልማቱ ፈርሶ በአዲስ መልክ የተገነባው የቤተ ክርስቲያኒቱ ህንፃ በቅዱስ ፓትርያርኩ ቡራኬ ተመረቀ። የአብነት ትምህርት ቤት በድንገተኛ የእሳት አደጋ ሙሉ ለሙሉ ወደመ። በደሴ ከተማ የሚገኘው የስሬ ምንጭ መካነ ሕይወት መስቀለ ክርስቶስና አባ ጊዮርጊስ ዘጋስጫ ቤተክርስቲያን የአብነት ትምህርት ቤትና የሰንበት ትምህርት ቤት አዳራሽ ሰኔ 20 2017 ዓ.ም ያልታወቀ ድንገተኛ የእሳት አደጋ ሙሉ ለሙሉ ወድመዋል። በቃጠሎውም የአብነት ተማሪዎች መገልገያ መጽሐፍት፣ አልባሳትና ሌሎች እቃዎች ላይ ሙሉ ለሙሉ ጉዳት የደረሰ ሲሆን በሰው ሕይወት ላይ ምንም ጉዳት አለመድረሱን ለማወቅ የተቻለ ሲሆን በአጠቃላይ ከ2 ሚሊዮን ብር በላይ የሚያወጣ ንብረት ላይ ጉዳት መድረሱን ተመላክተዋል። በደብሩ ከ200 በላይ የአብነት ተማሪዎች የሚገኙ ሲሆን በአሁኑ ሰዓት መጠለያና የመማሪያ ቁሳቁስ እጥረት ያጋጠማቸው በመሆኑ የአብነት ተማሪዎቹን ለመደገፍ እንዲሁም የወደመውን ሀብት ለመተካት የተቋቋመው ኮሚቴ ስራ መጀመሩን ተገልጿል። ዲያቆን አዶንያስ ሀብታሙ። ቅድስት ሥላሴ ዩኒቨርሲቲ የጥናት መጽሔት አስመረቀ። ቅድስት ሥላሴ ዩኒቨርሲቲ ለመጀመሪያ ጊዜ የጥናት መጽሔት ብፁዕ አቡነ ፊሊጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንትና የደቡብ ኦሞ አሪ ዞኖች ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ማቴዎስ የሰሜንና ምስራቅ አፍሪካ አህጉረ ስብከት ሊቀ ጳጳስና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን የበላይ ኃላፊ ሊቀ ጳጳስ፣ ረዳት ፕሮፌሰር መምህር ግርማ ባቱ የጠቅላይ ቤተ ክህነት የማህበራዊ እና ኢኮኖሚያዊ ዘርፍ ምክትል ስራ አስኪያጅ፣ ፕሮፌሰር አባ ኃይለ ገብርኤል ግርማ የዩኒቨርሲቲው አካዳሚክ ምክትል ፕሬዝዳንት፣ የዩኒቨርሲቲው ኃላፊዎች፣ መምህራን እና ጥሪ የተደረገላቸው እንግዶች በተገኙበት በዩኒቨርሲቲው አዳራሽ አስመርቋል። የዩኒቨርሲቲው ጥናት ምርምር ማዕከሉን ከተቋቋመበት ጊዜ ጀምሮ በርካታ ስራዎች የሰራ ሲሆን ለመጀመሪያ ጊዜ የጥናት መጽሔቱን መጽሔተ ዘተዋሕዶ በሚል ስያሜ ማሳተሙን የገለጹት የክፍሉ ኃላፊ ረዳት ፕሮፌሰር አብርሃም መጽሔቱን ለማሳተም በርካታ ስራዎች መሰራታቸውን ተናግረዋል። የዩኒቨርሲቲው አካዳሚክ ምክትል ፕሬዝዳንት ፕሮፌሰር አባ ኃይለ ገብርኤል ከዚህ በፊት ኮሌጅ እያለ ርዕቷ ሃይማኖት በሚል ስያሜ በ1999 ዓ.ም ጆርናል ኦፍ ሆሊ ትሪኒቲ የተባለ የጥናት መጽሔት ታትሞ እንደነበር አስታውሰው አሁን የዩኒቨርሲቲው ፕሬዝዳንት በመሆን ዩኒቨርሲቲውን እየመሩ ያሉ ብፁዕ አቡነ ፊሊጶስ በወቅቱ በነበረው የምንኩስና መጠሪያቸው አባ ፊሊጶስ በሚል ስያሜ የሥነ ምግባር ምንነት በመጽሐፍ ቅዱስ የሚል ጥናታዊ ጽሑፍ አስነብበው እንደነበርና ዛሬ በተመረቀው መጽሔት ላይ በታተመ ጥናታቸውም መሳተፋቸውን ገልጸዋል። አካዳሚክ ምክትል ፕሬዝዳንቱ አክለውም ይህ የጥናት መጽሔት የቤተ ክርስቲያናችን ድምጽ ሆኖ በትምህርት ሚኒስቴር እንዲሁም በዓለም አቀፍ መድረክ እውቅና እንዲኖረው ጥረት እንደሚደረግ ገልጸዋል። የዩኒቨርሲቲው ፕሬዝዳንት እና የደቡብ ኦሞ አሪ ዞኖች ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፊሊጶስ በዩኒቨርሲቲው የመጽሔተ ዘተዋሕዶንና ሌሎች የምርምር ስራዎች አጠናክረን በመቀጠል ዩኒቨርሲቲው ወደ ተሻለ ቦታ እንዲደርስ እየሰራን ነው ያሉ ሲሆን በመጨረሻ ዓመትም ዩኒቨርሲቲያችን ከሐዋሳ ዩኒቨርሲቲ ጋር በመሆን ዓለም አቀፍ ኮንፈረንስ እንደሚያዘጋጅ ገልጸዋል። ብፁዕነታቸው አክለው የሰሩትን እያበረታታን ያልተሰሩ ቀሪ ስራዎችን እንሰራለን ብለዋል። በምርቃት መርሃ ግብሩ ላይ የተገኙት ብፁዕ አቡነ ማቴዎስ የምስራቅና ሰሜን አፍሪካ አህጉረ ስብከት ሊቀ ጳጳስ እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን የበላይ ኃላፊ ጥበብ በጎዳና ትጣራለች በሚል መጽሐፍ ቅዱሳዊ ኃይለ ቃል ተነስተው ቀደሙ አባቶች ጥበብን ብራና ዳምጠው ቀለም አጥብጠው ጽፈዋል። ዛሬም እውቀትን ለበርካታ ዘመናት ለተለያዩ ተቋማቶቻችን ሲያከፋፍል የኖረው ቅድስት ሥላሴ ዩኒቨርሲቲ በየ6 ወሩ ሊያሳትም በጀመረው በዚህ የጥናት መጽሔት የአባቶቻችንን ታሪክ በመድገም ላይ
ለመሆኑ ማሳያ ነው በማለት ይህ ተቋም ከኮሌጅነት ወደ ዩኒቨርሲቲ እንዲያድግ የተደረገው ከጊዜ ወደ ጊዜ እያመጣ ያለውን አቅም ስለተረዳን ነው ብለዋል። በመጨረሻም ከታዳሚዎች አስተያየትና ጥያቄዎች ተነስተው ማብራሪያ ተሰጥቶባቸው በብፁዓን ሊቃነ ጳጳስ ቃለ ምዕዳን የምርቃት ስነስርዓቱ ፍጻሜውን አግኝተዋል። የቅድስት ሥላሴ ዩኒቨርሲቲ ሕዝብ ግንኙነት የቅድስት ሥላሴ ዩኒቨርሲቲ በተለያየ መርሃ ግብር ያስተማራቸውን ደቀ መዛሙርት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በተገኙበት አስመረቀ። የማህበረ ቅዱሳን አዲስ አበባ ማዕከል በተለያዩ ከፍተኛ የትምህርት ተቋማት ሲያስተምራቸው የቆዩ ከ1200 በላይ የግቢ ጉባኤ ተማሪዎችን አስመረቀ። የህንጸተ ቤተ ክርስቲያን በዓል በዩናይትድ ኪንግደም ሊድስ ቅድስተ ቅዱሳን ማርያም ቤተ ክርስቲያን በርካታ ሊቃውንተ ቤተ ክርስቲያን በተገኙበት በድምቀት ተከበረ። በጋሞና አካባቢው ዞኖች ሀገረ ስብከት 54 አዳዲስ አማንያን ተጠመቁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጋሞና አካባቢው ዞኖች ሀገረ ስብከት ስር በሚገኘው ዳራ ማሎ ወረዳ ቤተ ክህነት በኤል ደብረ ብስራት ቅዱስ ገብርኤል ገዳም በዛሬው 54 አዳዲስ አማንያን ተጠምቀው የሥላሴ ልጅነትን አግኝተዋል። የተጠመቁት አማንያን በወረዳ ቤተ ክህነት በገዳሙና በዋጫ ማዕከል ማህበረ ቅዱሳን አስተባባሪነት ሲሆን 29 ወንዶች እና 25 ሴቶች መሆናቸውን ታውቋል። የጋሞ አካባቢው ዞኖች ሀገረ ስብከት ሚዲያ በኮሪደር ልማቱ ፈርሶ በአዲስ መልክ የተገነባው የቤተ ክርስቲያኒቱ ህንፃ በቅዱስ ፓትርያርኩ ቡራኬ ተመረቀ። በኮሪደር ልማት አማካኝነት ፈርሶ በአዲስ መልክ የተገነባው ፒያሳ ልዩ ቦታው በተለምዶ መሐሙድ ሙዚቃ ተብሎ በሚጠራው አካባቢ የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ህንፃ በአዲስ አበባ ከተማ አስተዳደር ወጪ ተገንብቶ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቡራኬ ተመርቋል። ቅዱስ ፓትርያርኩ በዕለቱ ባደረጉት ንግግር የቄሳርን ለቄሳር ስጡ በማለት የጀመሩ ሲሆን እግዚአብሔር የሆነ ነዋይ በክብር ስላስረከባችሁን እናመሰግናለን በማለት ምስጋናቸውን አቅርበዋል። ቅዱስነታቸው ቃልን በስራ ለመተግበር የተከናወነውን ተግባር የሚደነቅ መሆኑን የገለጹ ሲሆን በቤተ ክርስቲያኗ ለክብርት ከንቲባዋና ከተማ አስተዳደሩ የእውቅናና የምስክር ወረቀት አበርክተዋል። ብፁዕ አቡነ ሳዊሮስ በበኩላቸው ልማት የበጎ ሀሳብ ውጤት ነው በማለት ንግግራቸውን የጀመሩ ሲሆን ይህን የመሰለ ዘመናዊ ሁለገብ ህንፃ በመገንባት ላስረከቡን ክብርት ከንቲባና ባለድርሻ አካላት ሁሉ በከፍተኛ ደስታ ምስጋናቸውን አቅርበዋል። ከንቲባ አዳነች አቤቤ ባስተላለፉት መልእክት ዘመኑን የዋጀ ለቀጣይ ትውልድ ተሻጋሪ የሆነ ከአካባቢው ጋር የሚስማማ ዘመናዊ ህንፃ ነው ሲሉ ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በከተማው በተለያዩ ቦታዎች ለኮሪደሩ ልማት እያደረገችው ያለውን አስተዋጽኦ በማውሳት ምስጋናቸውን አቅርበዋል። በከተማ አስተዳደሩ በህንፃው ግንባታ በሙያቸው ሲወጡ ሲወርዱ የነበሩ አካላት የእውቅና ሽልማት ተበርክቶላቸዋል። በመርሃ ግብሩ ላይ ቅዱስነታቸውን ጨምሮ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋ እና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የደቡብ ምስራቅ ትግራይና የራያ አህጉረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳስ፣ የከተማ አስተዳደሩ ከፍተኛ አመራሮች፣ ጥሪ የተደረገላቸው እንግዶች ተገኝተዋል።